ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። እንዲሁም ደግሞ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። መልካም በዓል እያልን የዛሬ የአሁን ስፖርት መረጃዎችን ይዘን ቀርበናል። በርካታ ስፖርታዊ መረጃዎችን ለእናንተ ለውድ አድማጮቻችን ነው ይዘን መቅረብ እየቻለው። ከነዚህም መካከል እንግዲህ ዋናዎችን ስንመለከት የ32ኛ ሳምንት የእንግሊዝ ፕሪሚየር ሊግ የተደረገ ሲሆን ትናንትና አርሰናል ያልተጠበቀ ሽንፈት በሜዳውና በደጋፊዎች ፊት ያስተናገደበትን ጨዋታ በስፋት የምንመለከት ይሆናል። ከዚህም በተጨማሪ እንዲሁ ሊቨርፑል ወደ ድል የተመለሰበትን ጨዋታ ነው የምንመለከተው። ሌሎች ጨዋታዎችም ተደርጓል። ባርሴሎና በስፔን ላሊጋ መሪነቱን ያጠናከረበትን ጨዋታ ትላንትና የተመለከትነው ሌላኛው ጨዋታ ነው። እንዲሁም ዛሬ የሚደረጉ ጨዋታዎችን እንዲሁም የክለብ መረጃዎችን በስፋት የምናገራችሁ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱን ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ትላንትና የእንግሊዝ ፕሪሚየር ሊግ የ32ኛ ሳምንት መርሃ ግብርን ጨምሮ የስፔን ላሊጋ፣ የጀርመን ቡንደስሊጋ እንዲሁም የሌሎች የአውሮፓ ሊግ ጨዋታዎችም ተደርገውም ነበር። ትላንትና አራት ያክል የእንግሊዝ ፕሪሚየር ሊግ ጨዋታዎች መደረጋቸውን ተመልክተናል። ቀን 8 ሰዓት ተኩል ላይ በፍላይ ኤምሬትስ ስቴዲየም በለንደን አርሰናል ከበርንማውዝ ጋር የሚያደርጉት እጅግ በጣም ተጠባቂ መርሃ ግብርም ነበር። በተለይም አሰልጣኝ ሚኬል አርቴታ ቁርሳችሁን ብሉ፣ ምሳና እራታችሁን ደግሞ ሸክፋችሁ ይዛችሁ ነው፣ ትልቅ ጨዋታ ነው የሚጠብቀን፣ እዚሁ ደስታችንን እናከብራለን፣ የእናንተ ወሳኝ እንዲሁ ድጋፍ ያስፈልገናል ሲሉ ገልጾም ነበር። ጨዋታው እንዳሉትም ግን ከባድ እንደነበር ተመልክተናል። ነገር ግን በአርሰናል ተጫዋቾች በኩል እንግዲህ ለጨዋታው ተነሳሽነት ሲያጡ ነበር መመልከትም የቻለው። ትላንትና አርሰናሎች እንግዲህ ሽንፈት ያስተናገዱበትን ወሳኝ ጨዋታ በጨዋታው ላይ ተመልክተናል። ያልተጠበቀ ሽንፈትን ነው እንግዲህ በአርሰናል በኩል የተመለከትነው። በተለይም ትላንትና መሸነፉን ተከትሎ የእንግሊዝ ፕሪሚየር ሊግ አጓጊነቱ እንዲሁ እየቀጠለም ይገኛል። አርሰናል ትላንትና በሜዳው 2-1 በሆነ ውጤት በበርንማውዝ ተሸንፏል። ሁለቴ እንግዲህ እንዲሁ አቻ ለመሆን ሲቃረብ ተመልክተንም ነበር። የመምራት እድልም ነበረው፣ ነገር ግን አልተሳካለትም። በአሰላለፍ ላይ አንዳንድ ለውጦችንም ጭምር በአርሰናል በኩል ተመልክተንም ነበር። ቤን ዋይት እንግዲህ ያለፉትን ተከታታይ ጨዋታዎች እየተጫወተም ይገኛል። ትላንትናም ወሳኙን ስህተት በመጀመሪያው አጋማሽ መስራት የቻለው ተጫዋችም ነበር። በአርሰናል በኩል በሜዳቸው ያሰለፉትን ተጫዋቾች ስንመለከት እንግዲህ ትላንትና ዴቪድ ራያም የበረኝነት ቦታውን ይዞ የመጀመሪያ አሰላለፍ ውስጥ የገባ ተጫዋች ነው። ቤን ዋይት፣ ዊሊያም ሳሊባ፣ ጋብሪኤል ማጋሌዝ እንዲሁም ደግሞ ያለፉትን ተከታታይ ጊዜ እንግዲህ ቤንች ላይ የተቀመጠው ማይክል ሉዊስ ስኬሊ ወደ አሰላለፍ መምጣቱን ተመለከተን። በዲፌንሲቭ ሚድፊልደርነት ቦታ ላይ እንግዲህ ዲክላን ራይስ እና ማርቲን ዙቤሜንዲን ያጣመሩ ሲሆን ጋብሪኤል ማርቲኔሊ፣ ካይ ሃቨርትስ እና ኖኒ ማዱኬ እንዲሁም ደግሞ የአጥቂን ስፍራውን ቦታ ደግሞ ቪክተር ዮኮረሽ እንዲሁ ይዞት የገባው አሰላለፍ ነበር። አሰልጣኝ ሚኬል አርቴታ ገና በ17ኛው ደቂቃ ላይ የ19 ዓመቱ ጁኒየር ክሩፒ ባስቆጠራት ጎል ምክንያት 1-0 መምራት ቻሉ። ይህ ጎል እንዲቆጠር ወሳኙን ሚና የተጫወተው እንግዲህ ቤን ዋይት ነበር። በቦታው አለመኖሩ ይህ ጎል እንድትቆጠር የመጀመሪያውን ስህተት መስራትም ቻለ። በ35ኛው ደቂቃ ላይ ቪክተር ዮኮረሽ የተገኘችውን ፔናልቲ ወደ ጎልነት በማስቆጠር እንግዲህ አቻ ማድረግ ችሎም ነበር። በሁለተኛው አጋማሽ ይሁ ተጫዋች ቪክተር ዮኮረሽ ጎል ማስቆጠር ቢችልም ከጨዋታ ውጪ በመባል እንግዲህ በ65ኛው ደቂቃ ላይ ተሽሮበትም ነበር። በ74ኛው ደቂቃ ላይ አሌክስ ስኮት በመልሶ ማጥቃት ያገኙትን ኳስ ከኢቫንዲሰን በመቀበል ሁለተኛውን ጎል በማስቆጠር እንግዲህ ከሜዳቸው ውጪ ወሳኝ ድል እንዲሁም ደግሞ ወሳኝ 3 ነጥብ ጣፋጭ 3 ነጥብ መውሰድም ችለዋል። በርንማውዞች ተከታታይ ጨዋታዎችን አልተሸነፉም። 12ኛ ተከታታይ ጨዋታቸው ነው። እንግዲህ ይህም ምን ያህል ከባድ እንደሚሆኑ ገልጾም ነበር አሰልጣኝ ሚኬል አርቴታ ከጨዋታውም በፊት። በትላንትናው ጨዋታ ላይ እንግዲህ እንዲሁ እንቅስቃሴዎችን ስንመለከት በሁለቱም ክለቦች መካከል ተመጣጣኝ እንቅስቃሴ ተመልክተንም ነበር። 53% አርሰናል በሜዳው ቦል ፖሰስ ያደረገ ሲሆን 15 ሙከራዎችን አድርጓል። ነገር ግን 3 ኦን ታርጌቶችን ብቻ ነው ከ15ቱ መሞከር የቻለው። በርንማውዞችን ስንመለከት 8 ሙከራዎችን ያደረጉ ሲሆን 3ቱ ኦን ታርጌትም ነበሩ። ሁለቱን ወደ ጎልነት በመቀየር እንግዲህ ትላንትና ወሳኝ 3 ነጥብ መያዛቸውን ነው በጨዋታው ላይ ያስመለከቱን። ከጨዋታው በኋላ አንዳንድ ሀሳቦች ተነስተውም ነበር። ከዚህ መካከል አሰልጣኝ ሚኬል አርቴታ በጣም ተበሳጭቻለሁ ሲሉ ነው የገለጹት። ትልቅ ጥፊ እንደ መመታት ነው ሲሉም ይገልጻሉ። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ በሽንፈቱ በጣም ተበሳጭቻለሁ ሲሉ ከጨዋታው በኋላም ተናግሯል። ፊት ላይ በትልቅ ጥፊ እንደመመታት ነው ያሉት አሰልጣኝ ሚኬል አርቴታ አሁን ላይ እንዴት ምላሽ እንስጥ ነው
መሆን ያለበት ሲልም ተናግሯል። በርነሞዝ ያለፉትን 11 ጨዋታዎች አልተሸነፉም ሲሉ ቀላል ተጋጣሚ አልነበረም ያሉት አሰልጣኝ ሚኬል አርቴታ ገልጸውታል። ሚኬል አርቴታ ደጋፊዎችን እንዲሁ ይቅርታ መጠየቃቸው ነው የገለጹት። ደጋፊዎቻችንን ይቅርታ እንጠይቃለን ያሉት ሚኬል አርቴታ በቀጣይ መሻሻል አለብን፣ ከሚጠበቀው ደረጃ በጣም ወርደን ነበር ሲሉም ገልጸዋል። የትኛውም ተጫዋች እዚህ በመገናኛ ብዙሃን ፊት መተቸት አልፈልግም ሲሉ ጨምሮም ተናግሯል። ውጤቱ ተጫዋቾቹ ላይ ተጽዕኖ ይኖረው እንደሆነ የተጠየቁት ሊጎዳቸው ይገባል ሲሉ እንዲሁ በፊት ለፊት ነው አሁን ሰዓት ላይ እየገለጹ የሚገኙት። ውጤቱን መቀበል እንዲሁም በጋራ መቆም አለባቸው። አሁን ላይ ተነስተው ቆመው ይፋለማሉ ወይም ደግሞ ከፉክክሩ ይወጣሉ ሲሉ ነው በትላንትናው ዕለት እንግዲህ አሰልጣኙ እየተናገሩ የሚገኙት። ከዚህ በፊት በካራቦ ካፑ እንዲሁም ደግሞ በኤፍኤ ካፑ ሲሸነፉ ሙሉ ኃላፊነቱን እኔ ወስዳለሁ ሲሉ ሁሉንም ኃላፊነት ሲወስዱ ተመልክተንም ነበር። በትላንትናው ጨዋታ ላይ ግን ጣቶቻቸውን ወደ ተጫዋቾቻቸው እንደቀሰሩ የሚያመላክት አስተያየትን ነው መስጠትም የቻለው። ሊጎዳቸው ይገባል ብለዋል። የትላንትናው ጨዋታ ሸንፈት እንዲሁም ደግሞ ሁሉም በአንድ ላይ መቆም አለባቸው አለበለዚያ ከፉክክር ይወጣሉ ሲሉ ነው አሰልጣኝ ሚኬል አርቴታ እንግዲህ በተጫዋቾቻቸው ምን ያህል ብስጭት ውስጥ እንደገቡ የሚያመሳክር እንዲሁ ንግግርን ነው ማድረግም የቻሉት። ከጨዋታው በኋላ አሰልጣኝ አንዶኒ ኢራውላ አርሰናል እንዲሁም ደግሞ ዩናይትድ ብዙ ጠቅመውናል ሲሉ ነው የተናገሩት። የበርነማውዙ አሰልጣኝ አንዶኒ ኢራውላ አርሰናል ኳስ መልሰው እንዲቆጣጠሩ እድል እንደተፈጠረላቸው የገለጹ ሲሆን ማጥቃት እንዲሁም ደግሞ ጥንካሬያቸው ነው ያሉት አንዶኒ ኢራውላ ማንቸስተር ዩናይትድ እንዲሁም አርሰናል ኳስ መልሰን እንድናገኝ እድል ሲሰጡን ነበር ሲልም ገልጿል። ቡድናቸው በአብዛኛው የአንድ ለአንድ ግንኙነት ላይ የበላይነት እንደነበር እየገለጹት አሰልጣኙ ከነሱ ብዙ ተጠቅመናል ሲሉም ይገልጻሉ። አርሰናል ትልቅ ክለብ ነው፣ ጥሩ ጨዋታ ተጫውተናል፣ ነገር ግን እኛ እነሱን ካገኘንበት በጥር ጀምሮ እስካሁን አልተሸነፍንበት ሲሉ ነው እየገለጹ የሚገኙት። አጥቂው ቪክተር ዮኬሬሽም ምን ያህል ጠንካራ እንደሆነን እናውቃለን ሲል ይናገራል። የመድፈኞቹ ዋና ግብ አስቆጣሪ ቪክተር ዮኬሬሽ ቡድኑ ወደ መስመር መመለስ እንዳለበት የገለጸ ሲሆን ከጨዋታው በፊት በጥሩ ስሜት ላይ እንደነበሩ የገለጸው ቪክተር ዮኬሬሽ ለሁሉም ዝግጁ ነበርን፣ ሽንፈት ሁልጊዜም ይጎዳል ሲልም ነው የሚናገረው። አክሎም ከፊታችን ብዙ ጨዋታዎች አሉ፣ ምን ያክል ጠንካራ እንደሆነን እናውቃለን፣ ወደ መስመር መመለስ አለብን ሲልም ይናገራል። ሊያንድሮ ትሮዛርድ በበኩሉ በውጤቱ በጣም ተበሳጭተናል፣ ማሸነፍ ፈልገን ነበር፣ ራሳችን አልነበርንም ሲል ነው እየገለጸ የሚገኘው። ሌላኛው 12 ሰዓት ላይ የተደረጉ ሁለት ጨዋታዎችም ነበሩ። በርንሌይ ከብራይተን ጋር ያደረገውን ጨዋታ በሜዳውና በደጋፊዎች ፊት 2-0 በሆነ ውጤት በብራይተን ኤንድ ሆቭ አልቢዮን ተሸንፏል። ማትስ ወፈር ሁለቱንም ጎሎች ያስቆጠረም ተጫዋችም ነበር። በርንሌይ ትላንትና እድለኛ አልነበሩም ማለት ይቻላል። ሁለት ጎሎችን አስቆጥረው ነበር በ6ኛው እንዲሁም ደግሞ በ50ኛው ደቂቃ። ነገር ግን ሁለቱም ከጨዋታው ውጪ በመባል እንደተሻረባቸው ተመልክተናል። ትላንትና ብራይተን ኤንድ ሆቭ አልቢዮን ከሜዳቸው ውጪ ብዙ ሙከራዎችን ያደረጉ ክለቦችም ነበሩ። ሌላኛው እጅግ በጣም ሳቢ የነበረው ጨዋታ የብሬንትፎርድና በኤቨርተን መካከል የተደረገው ጨዋታ ነው። በጂቴክ ኮሚኒቲ ስቴዲየም የተደረገው ጨዋታ ይህ ጨዋታ እጅግ በጣም ሳቢ ነበር። ሁለቴ ብሬንትፎርዶች መምራት ቢችሉም እንግዲህ ኤቨርተኖች ሁለቴ አቻ መሆንም ችሏል። ገና በ3ኛው ደቂቃ ላይ ኢጎር ቱዶር የተገኘውን ፔናልቲ ወደ ጎልነት በመቀየር 1-0 መምራትም ቻሉ። ለራሱም ደግሞ የፕሪሚየር ሊግ 20ኛ ጎሉን ማስቆጠርም ቻለ። ኬቨን ሻዴ በፒክፎርድ መጠለፉን ተከትሎ ነው እንግዲህ ፔናልቲ ማግኘትም የቻሉት። 20ኛ ጎሉን ማስቆጠር የቻለው ብራዚላዊ ተጫዋች እንዲሁ 1-0 እንዲመሩ መምራትም ቻለ። ቤቶ ከኤድሪስ አጋን አጉ የተሻገረለትን ኳስ በ26ኛው ደቂቃ ላይ በማስቆጠር አቻ መሆንም ቻሉ። በሁለተኛው አጋማሽ እንዲሁ ኢጎር ቱዶር ከካዮዴ የመታውን ኳስ እንግዲህ አቅጣጫ በማስቀየር ለራሱ 21ኛ ጎሉን ለቲሙ የሁለተኛ ጎሉን ትላንትና በማስቆጠር እንግዲህ 2-1 መምራትም ችለውም ነበር። ነገር ግን ኬናን ድሪብሪሃል በ91ኛው ደቂቃ ላይ ያስቆጠራት ጎል አቻ እንዲሆኑ መንስኤ ሆኖ ነበር። ኬናን ድሪብሪሃል ከዚህ አጋጣሚ በፊት ከበረኛ ጋር ተገናኝተው የሳተበትንም አጋጣሚ ተመልክተንም ነበር። ትላንትና እንግዲህ ብሬንትፎርዶች እንግዲህ እጅግ በጣም ጥሩ እንቅስቃሴ አድርገውም ነበር። 17 ሙከራዎችን አድርገው ነገር ግን 4 ኦን ታርጌት ነበራቸው። ኤቨርተኖችን ስንመለከት 14 ሙከራዎችን አድርገው 7 ኦን ታርጌት እንደነበሩ ነው መመልከት የቻለው። ኢጎር ቶያጎ ትላንትና 21ኛ ጎል ላይ መድረሱን ተከትሎ እንግዲህ ከኤርሊንግ ብሮት ሃላንድ በአንድ ጎል ዝቅ ብሎ በሁለተኛ ደረጃነት ተቀምጧል። ይህ ተጫዋች በዚህ ዓመት ድንቅ አቋሙን እያሳየ የሚገኝ የብሬንትፎርድ ተጫዋች ነው። ከኤርሊንግ ብሮት ሃላንድም እንግዲህ የኮከብ ጎል አግቢነቱን ቦታ እንግዲህ እየተፋለመም ይገኛል። ሌላኛው እጅግ በጣም ተጠባቂ የነበረው መራግበር በአንፊልድ ምሽት 1 ሰዓት ተኩል የጀመረው ጨዋታ ነው። ሊቨርፑል ከፉላም ባደረጉት ጨዋታ ሊቨርፑል 2-0 በሆነ ውጤት ማሸነፍም ችሏል። ከተከታታይ ሽንፈት በኋላ ወደ ድል መመለሱን ነው እየተመለከት ነው። ሊቨርፑሎች በተለይም በአውሮፓ ሻምፒዮንስ ሊግ እጅግ በጣም ደካማ አቋም ካሳዩ በኋላ ትላንትና መነሳሳታቸው እጅግ በጣም ጥሩም ነበር። 2-0 በሆነ ውጤት በሜዳቸው ማሸነፋቸውን ነው
እንዲሁ እያስመለከቱን በ36ኛው ደቂቃ ላይ ከፍሎሪያን ቪርትዝ የተሻገረለትን ኳስ ሪዮ ኒጎማ በአስደናቂ ሁኔታ በማስቆጠር እንግዲህ 1-0 መምራትም ቻሉ። መሐመድ ሳላ ደግሞ ከኮዲ ጋክፖ የተሻገረለትን ኳስ እንዲሁ በ40ኛው ደቂቃ ላይ በመጀመሪያ አጋማሽ ሁለተኛውን ጎል በማስቆጠር እንግዲህ ጨዋታው በ2-0 ውጤት መጠናቀቅም ችሏል። በ46ኛው ደቂቃ ላይ ከርቲስ ጆንስ መጎዳቱን ተከትሎ ሪያን ግራቨንበርች እሱን ተክቶ መግባቱን ተመልክተናል። ሪዮ ኒጎማ ትላንትና የጨዋታው ኮከብ ተብሎ የተመረጠ ይህ የ17 ዓመት ተጫዋችም ነው። ባለፉት 3 ተከታታይ በአሰላለፍ በገባባቸው ጨዋታ ላይ እንግዲህ ሶስቱንም ላይ የጨዋታው ኮከብ ተብሎ ተመርጧል። በኤፍኤ ካፑ ጨዋታ እናስታውሳለን። እንዲሁ በእንግሊዝ ፕሪሚየር ሊግ ከቶተንሃም ጋር በነበረው ጨዋታ ላይ የጨዋታው ኮከብ ሆኖ ተመርጦም ነበር። ትላንትናም እንዲሁ የጨዋታው ኮከብም ነበር። እጅግ በጣም ድንቅ አቋሙን ነው እያሳየ የሚገኘው። ምናልባትም በአውሮፓ ቻምፒየንስ ሊጉ የመልስ ጨዋታ ላይ ዳግም አሰልጣኙ ይህንን ተጫዋች የመጠቀም እድል ሊኖራቸው እንደሚችል እንዲሁ ፍንጭ የሰጠ ተጫዋቹ ነው ሲሉ በርካቶቹ እየገለጹም ይገኛሉ። ሊቨርፑል ትላንትና ማሸነፉን ተከትሎ እንግዲህ ለቶፕ 4 እያላቸውን ቦታ እያመቻመቹም ይገኛሉ። ትላንትና ሊቨርፑል ማሸነፉን ተከትሎ 5ኛ ደረጃ ላይ የተቀመጠ ሲሆን 52 ነጥብ ይዟል። ከአስቶን ቪላ ያለው የነጥብ ልዩነት በአሁኑ ሰዓት ላይ 2 ነው። ነገር ግን አስቶን ቪላ አንድ ጨዋታ ይቀራቸዋል። ቼልሲም እንዲሁ ዛሬ የሚያደርጉት ጨዋታ ይጠበቃል። 48 ነጥብ በመያዝ 6ኛ ደረጃ ላይ መቀመጣቸውን ነው እየተመለከተን የምንገኘው። ሌላኛው በስፔን ላ ሊጋ የተደረጉ ጨዋታዎችን ስንመለከት ሪያል ሶሲዳድ ከዲፖርቲቮ አላቬዝ ያደረጉትን ጨዋታ 3-3 ማጠናቀቅ ችሏል። ኤልቼ ከቫሌንሲያ ጋር 1-0 ያሸነፈ ሲሆን ባርሴሎና በሜዳው ስፓኞል አስተናግዶ እንግዲህ 4-1 በሆነ ውጤት ባሸነፈበት ጨዋታ ፌራን ቶሬዝ 2 ጎሎችን አስቆጥሯል። ላሚን ያማል እንዲሁም ማርከስ ራሽፎርድ ሌሎችን ጎሎች ያስቆጠረው ሲሆን 2 አሲስት ማድረግ ችሏል። በተጨማሪ ላሚን ያማል የጨዋታው ኮከብ እንደነበረም ነው መመልከት የቻለው። 20 ሙከራዎችን አድርገው 10 ኦን ታርጌት ነበሩ፣ 4 ጎሎችን ማስቆጠር ችሏል። 77% የጨዋታ የበላይነት ወይም ደግሞ ቦሉን የተቆጣጠሩበት አጋጣሚም ነው መመልከት የቻለው። ጄራርድ ማርቲን በ46ኛው ደቂቃ ላይ በባርሴሎና በኩል በጉዳት ምክንያት ተቀይሮ የወጣ ተጫዋች ነው። ሲቪያ ከአትሌቲኮ ሌላኛው ተጠባቂ መርሃ ግብር ነበር። ነገር ግን አትሌቲኮ ዲማሪዶች ከሜዳቸው ውጪ በረኛውን ብቻ ነው እንግዲህ በአሰላለፍ ውስጥ ቤስት 11 ማሰለፍ የቻሉት። ሌሎቹን ተጫዋቾች ግን እንዲሁ ማሳረፍ ችሏል። አሰልጣኙ በተለይም በመልስ ጨዋታ ከባርሴሎና ጋር በሜዳቸው በዋንዳ ሜትሮፖሊታኖ ስቴዲየም የሚደረገውን ጨዋታ አስመልክቶ እረፍት እንደሰጣቸው ነው እየተገለጸ የሚገኘው። በጣሊያን ሴሪ ቶሪኒዮ ላስ ቬሮናን 2-1 ሲያሸንፍ ካግሊያሪ ክሬሞኔሴን 1-0 አሸንፏል። ኤሲ ሚላን በሜዳው ያልተጠበቀ ሽንፈት ያስተናገደ ሲሆን በዩዲኒዜ 3-0 በሆነ ውጤት ተሸንፏል። አታላንታ ከጁቬንቱስ በተደረገ ጨዋታ ጁቬንቱስ 1-0 በሆነ ውጤት ማሸነፍ የቻለ ሲሆን ጀርሚ ቦጋ ብቸኛውን ጎል ለጁቬንቱስ ላሮጊቶቹ ያስቆጠረም ተጫዋች ነው። ጀርመን ቡንደስሊጋ ስንመለከት ሄዴኒየም ከዩኒየን በርሊን ጋር ያደረጉትን ጨዋታ 3-1 አሸንፈዋል። ወልፍስበርግ በኢንትራንክ ፍራንክፈርት በሜዳው 2-1 የተሸነፈ ሲሆን አርቢ ሊፕዚግ ቦሩሲያ ሞንቸንግላድባን 1-0 አሸንፈዋል። ቦሩሲያ ዶርትመንድ በሜዳው በባየር ሊቨርኩሰን 1-0 እየተሸነፈ ሲሆን ሴንት ፖሊ ከባየር ሙኒክ ጋር ባደረጉት ጨዋታ ባየር ሙኒክ ከሜዳቸው ውጪ 5-0 በሆነ ውጤት በማሸነፍ እንግዲህ እንዲሁ መሪነታቸውን እያስቀጥሉ ይገኛሉ። ጀማል ሙሴላ የመጀመሪያውን ጎል ያስቆጠረ ተጫዋች ነው። ሊዮን ጎሬስካ ሁለተኛውን፣ ሚኬል ኦሊሴ ሶስተኛውን፣ ኒኮላ ጃክሰን አራተኛ፣ እንዲሁም ደግሞ ጉሬሮ አምስተኛውን ጎሎች ያስቆጠሩ ተጫዋቾች መሆናቸውን ተመልክተናል። በ96ኛው ደቂቃ ላይ እንዲሁ ጎሬስካ ጎል አስቆጥሮ ነበር። ነገር ግን ባር ከጨዋታ ውጪ በማለት ሽሮት ነበር እንጂ ግማሽ ደርዘን ጎል ትላንትና ደርሰውም ነበር። በፈረንሳይ ሊጓን አግዠር ከናንትስ ያደረጉትን ጨዋታ 0-0 የተለያዩ ሲሆን ስቴድሬንስ አንገርስን 2-1 ያሸነፉበት የትላንትና ተጠባቂ መርሃ ግብሮችም ነበሩ። ዛሬም በእንግሊዝ ፕሪሚየር ሊግ የሚጠበቁ በርካታ ጨዋታዎች አሉ። እነዚህን ጨዋታ ደግሞ እንመልከት እስቲ። ዛሬ በእንግሊዝ ፕሪሚየር ሊግ እንግዲህ ከቀን 10 ሰዓት ጀምሮ እስከ ምሽት 12 ሰዓት ተኩል ላይ የሚደረጉ ጨዋታዎች አሉ። ቀን 10 ሰዓት ላይ በኖቲንጋም ፎረስት ስቴዲየም እንግዲህ ከአስቶን ቪላ ጋር የሚያደርጉት ተጠባቂ መርሃ ግብር አለ። በሲቲ ግራውንድ የሚደረግ ጨዋታ ነው። ይህ ጨዋታ ለኖቲንጋም ፎረስት እንዲሁም ለአስቶን ቪላ እጅግ በጣም ወሳኝ ጨዋታ ያደርገዋል። ኖቲንጋም ፎረስት ከወራጅ ቀጠናው ለመራቅ እንዲሁም ደግሞ አስቶን ቪላ ቶፕ 4 ውስጥ ለማጠናቀቅ የሚያደርጉትን ጥረት እንዲህ በዛሬው ጨዋታ ላይ እንግዲህ ፈተና ሊሆን እንደሚችል ነው እየተገለጸ የሚገኘው። እነዚህ ሁለቱም ክለቦች ካለፉት 5 ጨዋታዎች አንዳንድ ጨዋታ ብቻ ነው ያሸነፉት። አስቶን ቪላ 3 የተሸነፈ ሲሆን አንዱን ደግሞ እንዲሁ በአቻ ውጤት ማጠናቀቅ መቻሉን ተመለከትን። ሌላኛው ኖቲንጋም ፎረስት ሁለቱን ተሸንፎ ሁለቱን አቻ ወጥቶ በአንዱ ማሸነፍም ችሏል። ይህ ጨዋታ ምናልባትም እንግዲህ ለሁለቱም
ወሳኝ መርሃ ግብር ነው የሚሆነው። በታሪክ በተገናኙበት ጊዜ እንግዲህ አስቶን ቪላ 60 ጊዜ ያሸነፈ ሲሆን ኖቲንጋም ፎረስት 37 ጊዜ ማሸነፍም ችሏል። 32ቱን በአቻ ውጤት ነው ማጠናቀቅ የቻሉት። የመጨረሻ የእርስ በርስ ግንኙነታቸውን ስንመለከት የመጨረሻውን ሁለቱን የእርስ በርስ ግንኙነት አስቶን ቪላ ማሸነፍም ችሏል። በአጠቃላይ ከአምስቱ አራቱን ማሸነፉን ነው የተመለከትነው። ኖቲንጋም ፎረስት አንድ ጊዜ ብቻ ነው እንግዲህ አስቶን ቪላን ማሸነፍ የቻለው። ይህ ጨዋታ ምናልባትም ከባድ ሊሆን እንደሚችል በሁለቱም ክለቦች መካከል እየተመለከትን እንገኛለን። ሌላኛው በዛሬው ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት እንግዲህ በዛሬው ጨዋታ ላይ በአስቶን ቪላ በኩል እንደ ካማራ፣ ጀደን ሳንቾ፣ ኤድዋርድ የመሳሰሉ ተጫዋቾች በጉዳት ምክንያት አይገኙም። በኖቲንጋም ፎረስት በኩል ደግሞ ጄር ኩኛ፣ ዊሊ ቦሊ እንዲሁም ደግሞ ጆን የመሳሰሉ ተጫዋቾች በጉዳት ምክንያት የማይገኙ ሲሆን እንደ ሞርጋን ጊብስ ዋይት የመሳሰሉ ተጫዋቾች የሚጠበቁ ተጫዋቾች ናቸው። በእንግሊዝ ፕሪሚየር ሊግ 9 ጎልና 2 አሲስት አስመዝግቧል። በዚህ ዓመት ኢጎር ጆሱስ 3 ጎልና 3 አሲስት በማስመዝገብ በኖቲንጋም ፎረስት የሚጠቀስ ተጫዋች ሲሆን በዚህ ዓመት በርካቶቹ የሚፈልጉት ሞርጋን ሮጀርስ 8 ጎልና 5 አሲስት በማስመዝገብ እንግዲህ በአስቶን ቪላ ቤት ይጠቀሳል። ኦሊ ዋትኪንስ 9 ጎልና 1 አሲስት፣ ኤሚሊያኖ ቢዌንዲያ ደግሞ 5 ጎልና 2 አሲስት ያስመዘገቡ ተጫዋቾች ናቸው። ይህ ጨዋታ እንግዲህ ቀን 10 ሰዓት ላይ የሚጀምር ይሆናል። በተመሳሳይ ሰንደርላንድ ከቶተናም ሆትስፐር ጋር የሚያደርጉት የ10 ሰዓት ተጠባቂ መርሃ ግብር አለ። አሰልጣኝ ሮቤርቶ ዲዘርቢ የመጀመሪያ ጨዋታቸውን በቶተናም ሆትስፐር ቤት የሚያደርጉት ጨዋታ ነው። ከሰንደርላንድ ጋር ከሜዳቸው ውጪ በስታዲየም ኦፍ ላይት የሚደረግ ጨዋታ ነው። አሰልጣኝ ሮቤርቶ ዲዘርቢ ከባድ ፈተናን ይዘው እንግዲህ ይህንን አመት በአሁኑ ሰዓት ላይ እንግዲህ ቶተናምን ተቀብሏል። በተለይም ከትላንት በስቲያ ዌስትሃም ማሸነፉን ተከትሎ ወደ ወራጅ ቀጠና መግባቱን ተመልክተናል። ቶተናም ሆትስፐር ይህም ከወራጅ ቀጠና የማስወጣት ግዴታ ውስጥ ገብቶ ነው ሮቤርቶ ዲዘርቢ ይህንን ኃላፊነት የተረከበው ከአሰልጣኝ ኢጎር ቱዶር። ይህ አሰልጣኝ 5 አመትን እንዲሁም ከፍተኛ ገንዘብ ተከፍሎት ነው ወደዚህ መምጣትም የቻለው። አሰልጣኙ ይህንን ቲም ቶተናም ሆትስፐርን ከወራጅ ቀጠናው ያድነው ይሆን የምንመለከት ይሆናል። የመጀመሪያው ፈተና ደግሞ በስቴዲየም ኦፍ ላይት ከሜዳቸው ውጪ ከሰንደርላንድ ጋር የሚያደርጉት ተጠባቂ መርሃ ግብርም አለ። በታሪክ በተገናኙበት ጊዜ የታሪክ የበላይነት ቶተናም ሆትስፐር አላቸው። 47 ጊዜ ማሸነፍ ችሏል። 38ቱን ሰንደርላንድ ያሸነፈ ሲሆን 32ቱን በአቻ ውጤት ማጠናቀቃቸውን ነው የተመለከትነው። የመጨረሻ 5 እርስ በርስ ግንኙነታቸውን ስንመለከት ሁለቱ በአቻ ውጤት የተጠናቀቀ ሲሆን 3ቱ በቶተናም አሸናፊነት ነው የተጠናቀቀው። ይህ ጨዋታ ግን ምናልባትም ለሁለቱም ክለቦች ፈታን ሊሆንም ይችላል። ቶተናም ያለፉትን 5 ጨዋታዎች ስንመለከት 6ቱን መመልከት ብንችል እንግዲህ 5ቱን ተሸንፈው በአንዱ አቻ መውጣት መቻሉን ተመልክተናል። ሰንደርላንድ 2 አሸንፈው 2ቱን ተሸንፈው አንዱን በአቻ ውጤት ነው ማጠናቀቅ የቻለው። በቶተናም ሆትስፐር ቤት አሁንም በርካታ ተጫዋቾች በጉዳት ላይ ይገኛሉ። በረኛውን ቪካሪዮን ጨምሮ ፔፕሳር፣ ሮድሪጎ ቤንታንኩር፣ መሐመድ ቅዱስ፣ ዊልሰን ኦዶበርት፣ ማቲያስ ቴል፣ ዮሐን ቢሱማ፣ ቤን ዴቪስ፣ ጀምስ ማዲሰን እንዲሁም ደግሞ ዲያን ኮሎዜቭስኪ በጉዳት ምክንያት አይገኙም። ጀምስ ማዲሰን ልምምድ ቢጀምርም በዛሬው ጨዋታ ላይ አይገኝም። መሐመድ ቅዱስ እንዲሁ ሌላ ጉዳት እንደደረሰበት ምናልባትም ቀዶ ጥገና ሊያደርግ እንደሚችልም መረጃዎች እያሳዩም ይገኛሉ። ሌላኛው ክሪስታል ፓላስ ከኒውካስል ዩናይትድ የሚደረገው ጨዋታ ይጠበቃል። በተመሳሳይ 10 ሰዓት የሚደረግ ጨዋታ ነው። ይህም ጨዋታ አሰልጣኝ ኤዲ ሃው ከአሰልጣኝ ኦሊቨር ግላስነር ጋር የሚፋጠጥበት የሴልሃርስት ፓርክ ተጠባቂ መርሃ ግብርም አለ። እነዚህ ሁለቱ ክለቦች ካለፉት 5 ጨዋታዎች ሁለቱን ያሸነፉ ሲሆን ኒውካስል ዩናይትድ በ3ቱ ሽንፈት አስተናግዷል። ክሪስታል ፓላስን ስንመለከት 2 ሽንፈት 1 አቻ መውጣቱን ነው የተመለከትነው። በዛሬው ጨዋታ ላይ ከማይገኙ ተጫዋቾች መካከል በክሪስታል ፓላስ በኩል ኤዲ ኒኪታ፣ ዋሳርድ እንዲሁም ደግሞ ዱኩሬ በጉዳት ምክንያት አይገኙም። በኒውካስል ዩናይትድ በኩል ካፒቴኑ ብራዚሊያው ብሩኖ ጉማሬዝን ጨምሮ ፋቢያን ሻር እንዲሁም ደግሞ ኤሚል ክራፍት በጉዳት ምክንያት አይገኙም። ዣን ፊሊፔ ማቴታ 8 ጎሎችን ያስቆጠረ ተጫዋች ነው። አጀማመሩ ጥሩ ቢሆንም ያለፉትን 2 ወራት ግን ጎሎችን ማስቆጠር አልቻለም። ይህ ፈረንሳይ ተጫዋች ኢስማኤል አሳር 7 ጎልና 1 አሲስት በማስመዝገብ ይጠቀሳል። ዳንኤል ሙኖዝ 3 ጎልና 2 አሲስት ያስመዘገበ ተጫዋች ነው። በኒውካስል ዩናይትድ በኩል በጉዳት የማይገኘው ብሩኖ ጉማሬዝ 9 ጎልና 4 አሲስት ያስመዘገበ ሲሆን ኒክ ወልተማዴ እንደ ዣን ፊሊፔ ማቴታ ሁሉ አጀማመሩ ጥሩ ቢሆንም እንግዲህ ያለፉትን 3 ወራት ጎል ማስቆጠርም አልቻለም። 7 ጎልና 3 አሲስት አስመዝግቧል። አንቶኒ ጎርደን 6 ጎልና 2 አሲስት ያስመዘገበ ሲሆን ሃርቬ ባርነስ 5 ጎሎችን በማስቆጠር እንግዲህ የሚጠቀሱ ተጫዋቾች ናቸው። ይህም ጨዋታ እንግዲህ ተጠባቂም ያደርጓል። ምሽት 12 ሰዓት ተኩል ላይ በለንደን በስታንፎርድ ብሪጅ ስቴዲየም ቼልሲ ከማንቸስተር ሲቲ እጅግ በጣም ተጠባቂው መርሃ ግብር፣ ለሁለቱም ወሳኝ መርሃ ግብር እንዲሁም ወሳኝ ጨዋታም ይሆናል። ቼልሲ ቶፕ 4 ውስጥ ለማጠናቀቅ ከሚያደርገው ፉክቻ ውስጥ እንግዲህ ይህ ጨዋታ ሌላኛው ፈታኝ ሊሆን እንደሚችል ነው እየተመለከተን የምንገኘው። ምንም እንኳን አርሰናል በማሸነፍ እንግዲህ ቻምፒየንስ ሊግ የሚገቡ ክለቦችን ከፍ ማድረግ ቢችልም ይህ ጨዋታ ግን ለሁለቱም ክለቦች ወሳኝ ያደርገዋል። አስቶን ቪላ 10 ሰዓት ላይ
እንዲሁ የሚጫወተውን ጨዋታ የሚጠበቅ ይሆናል። ይህ በርካቶቹ የሚጠብቁት ጨዋታ ነው። አርሰናል መሸነፉን ተከትሎ ደግሞ ማንቸስተር ሲቲ ይህንን እንግዲህ ወደ ድል ለማቅናት ከተከታታይ ሁለት አቻዎች በኋላ በእንግሊዝ ፕሪሚየር ሊግ ወደ ድል ለመመለስ የሚያደርገውን ጥረት በዛሬው ጨዋታ ላይ የምንመለከት ይሆናል። በአሁኑ ሰዓት ላይ ማንቸስተር ሲቲዎች ይህን ጨዋታ የሚያሸንፉ ከሆነ ቀጣይ መርሃ ግብራቸው ከአርሰናል ጋር ይሆናል። ይህን ጨዋታ የሚያሸንፉ ከሆነ እንግዲህ የነጥብ ልዩነቱ ወደ 3 ዝቅ የሚል ይሆናል። ከዛም በኋላ ደግሞ አንድ ተስተካካይ መርሃ ግብር ይጠብቃቸዋል። ማንቸስተር ሲቲዎች ይህንን የሚያሸንፉ ከሆነ እንግዲህ የነጥብ ልዩነታቸው 0 ይሆናል። በጎል ተበልጠው ሁለተኛ ደረጃ ላይ የሚቀመጡበት እድል አለ። አርሰናል በዚህ አካሄዳቸው እንግዲህ አስፈሪ ሁኔታቸው ውስጥ ተፈጥሯል። በተለይም ኤፕሪል መድረሱን ተከትሎ አርሰናል ዳግም ተከታታይ 3 ዓመት ላይ የተገበረውን በዚህ ዓመትም እንግዲህ የመዳከም አቅም እያሳየን ይገኛል። ምንም እንኳን ቲም ስፕሪቱን በዚህ ዓመትም ከፍ ማድረግ ቢችልም እንግዲህ አሁን ላይ ያለው ሁኔታ ይህንን አይመስልም። ተጫዋቾቹ እጅግ በጣም ተዳክመውም ተመልክተንም ነበር ትላንትና። እንዲሁም ደግሞ ትራማው እየተነሳ እንደሆነ በርካቶቹ ነው እያነሱ የሚገኙት። በዚህም የተነሳ ይህ እጅግ በጣም ተጠባቂው መርሃ ግብርም ያደርገዋል። በእንግሊዝ ፕሪሚየር ሊግ 32ኛ ሳምንት ዛሬ የሚደረገው ይህ የቼልሲና የማንቸስተር ሲቲ ጨዋታ አሰልጣኝ ሊያም ሮዚኔር ይህን ጨዋታ ማሸነፍ እንችላለን፣ በሜዳችን ነው፣ ወደ አሸናፊነት መመለስ አለብን ሲሉ ገልጿል። ተከታታይ ሁለት ሽንፈቶችን ካስተናገዱ በኋላ አሰልጣኝ ፔፕ ጋርዲዮላም በማንቸስተር ሲቲ ቤት ይህንን ማሳካት እንደምንችል አምናለሁ ሲሉ ነው እየገለጹ የሚገኙት። ውድድሩ አሁንም አላበቃም፣ ጥሩ እድል አለን ሲሉ ገልጿል። በተለይም አርሰናል ከተሸነፈ በኋላ ያለፉትን ሁለት ጨዋታዎች እንግዲህ ባቻ ውጤት ማጠናቀቃቸውን እናስታውሳለን። ከኖቲንጋም እንዲሁም ከዌስትሃም ወራጅ ቀጠና አካባቢ ላይ ከሚገኙት ክለቦች ዛሬ እንዲሁ ቶፕ ፎር ውስጥ ለማጠናቀቅ ከሚፎካከረው ቼልሲ ጋር የሚያደርገው ወሳኝ መርሃ ግብርን የምንመለከት ይሆናል። በዛሬው ጨዋታ ላይ በቼልሲ በኩል ኤንዞ ፈርናንዴዝ በቅጣት ምክንያት አይገኝም። ትሬቨር ቻሎባ፣ ሪስ ጀምስ፣ ጄሚ ጊተንስ፣ ጆርጌንሰን እንዲሁም ደግሞ ሌቪ ኮልዊል በጉዳት ምክንያት የማይገኙ ተጫዋቾች ናቸው። በማንቸስተር ሲቲ ቤት ሮቤን ዲያዝ፣ ግቫርዲዮል እንዲሁም ደግሞ ጆን ስቶንስ በጉዳት አይገኙም። ሌሎቹ ግን በሙሉ ብቃታቸው እንደሚገኙ ተገልጿል። ይህ ጨዋታ ተጠባቂ ያደርገዋል። የታሪክ የበላይነት ያለው ቼልሲዎች ዛሬ በሜዳቸው ነው የሚያደርጉት። 68 ጊዜ ማሸነፍ ችሏል። ማንቸስተር ሲቲ 67 ጊዜ ነው ማሸነፍ የቻለው። የዛሬውን ጨዋታ የሚያሸነፍ ከሆነ እንግዲህ በታሪክ እኩል ጊዜ የሚሸናነፉም ነው የሚሆኑት። 43ቱን ባቻ ውጤት ማጠናቀቅ መቻላቸውን ተመለከትን። የመጨረሻ የእርስ በርስ ግንኙነታቸውን ስንመለከት እንግዲህ ከአምስቱ አራቱን ማንቸስተር ሲቲ ያሸነፈ ሲሆን አንዱን ባቻ ውጤት ነው ማጠናቀቅ የቻሉት። የታሪክ የቅርብ ታሪክ የበላይነት ያለው ደግሞ ማንቸስተር ሲቲ መሆኑን እየተመለከተን እንገኛለን። ኤርሊንግ ብሮት ሃላንድ በዚህ ዓመት 22 ጎሎችንና 7 አሲስቶችን በማስመዝገብ የእንግሊዝ ፕሪሚየር ሊግን የሚመራው ተጫዋች ነው። በዛሬው ጨዋታ ላይም ከሚጠበቁ ተጫዋቾች መካከል አንደኛው ያደርገዋል። ፈረንሳዩ ሪያን ቸርኪ 8 አሲስትና 3 ጎል ያስቆጠረ ሲሆን ፊል ፎደን 7 ጎልና 3 አሲስት አስመዝግቧል። ምንም እንኳን ይህ ቁጥር ጥሩ ቢሆንም እንግዲህ ያለፉትን ወራት ግን እንዲሁ ጥሩ እንቅስቃሴ ማድረግን አልቻለም። ይህ እንግሊዛዊ ተጫዋች በቼልሲ በኩል ጆ ፔድሮ 14 ጎልና 3 አሲስት ያስመዘገበ ሲሆን ኤንዞ ፈርናንዴዝ 8 ጎልና 3 አሲስት ያስመዝግቧል። በዛሬው ጨዋታ ላይ ግን አይገኝም። ኮል ፓልመር 9 ጎልና 1 አሲስት፣ ፔድሮ ኔቶ ደግሞ 5 ጎልና 4 አሲስት ያስመዘገቡ የቼልሲ ተጫዋቾች መሆናቸውን ተመለከትን። ይህ ጨዋታ ማን ያሸንፋል? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። በስፔን ላሊጋም የሚደረጉ ጨዋታዎችን ስንመለከት ኦሳሱና ከሪያል ቤቲስ ጋር የሚያደርጉት የቀን 9 ሰዓት መርሃ ግብር ይጠበቃል። ማዮርካ ሪያል ቫይካኖን ሲያስተናግድ፣ ሴልታ ቪጎ ከሪያል ኦቪዶ፣ አትሌቲኮ ቢልባው ደግሞ ከቪያሪያል ጋር የሚያደርጉት የዛሬ ተጠባቂ መርሃ ግብሮችም ናቸው። በጣሊያን ሴሪኤ ዢሮና ሳሶሎን ሲያስተናግድ፣ ፓርማ ከናፖሊ፣ ቦሎኛ ከሊቼ፣ ኮሞ ከኢንተር የሚያደርጉት ተጠባቂ መርሃ ግብር አለ። ምሽት 3 ሰዓት ከ45 የሚደረግ መርሃ ግብር ነው። በተለይም ኮሞ እንግዲህ በአሰልጣኝ ሴስክ ፋብሪጋስ እየተመራ ቶፕ 4 ውስጥ የሚገኝ ክለብ ነው። ኢንተር ሚላን ደግሞ የሊጉ መሪ እንደሆነም ይታወቃል። ይህም በዋንጫው እንዲሁም ደግሞ በቶፕ 4 ላይ ከፍተኛ ተጽዕኖ የሚፈጥር ጨዋታ ነው። ይህም ጨዋታ ይጠበቃል። በጀርመን ቡንደስሊጋ ኮሎኝ ከቨርደር ብሬመን፣ ስቱትጋርት ከሃምበርገር እንዲሁም ሜንዝ ከፍራይቡርግ ጋር የሚያደርጉት ጨዋታ ሲጠበቅ፣ በፈረንሳይ ሊግ 1 ደግሞ ቶሉዝ ከሊል፣ ኒስ ከሊሃርቭ እንዲሁም ኦሎምፒክ ሊዮን ከሎረንት ጋር የሚያደርጉት የዛሬ ተጠባቂ መርሃ ግብሮች ናቸው። እነዚህን ጨዋታዎች እንድታዩም ጋበዝ ናችሁ። አሰልጣኝ ማይክል ካሪክ ሰኞ ምሽት በኦልትራፎርድ ሊድስ ዩናይትድ ከሚያስተናግድበት ጨዋታ አስቀድሞ ጋዜጣዊ መግለጫ ሰጥተውም ነበር። አሰልጣኙ ምን አሉ የሚለውን ስንመለከት ማይክል ካሪክ ስለ ሊሳንድሮ ማርቲኔዝ ይናገራሉ። ማርቲኔዝ ወደ ልምምድ ተመልሷል። ይህም በጣም ደስ የሚል ነገር ነው። ነገር ግን ትክክለኛውን ውሳኔ ማስተላለፍ እንዲሁም ሙሉ በሙሉ ዝግጁ መሆን ማረጋገጥ ይኖርብናል ሲሉ ነው እየገለጹ የሚገኙ። ስለ አርጀንቲናው ተጫዋች ሲናገሩ ስለዚህ ጉዳይ በስፋት ተነጋግረናል፣ አሁንም ከቡድኑ ጋር ነው ሲሉም ይናገራሉ።
ይናገራሉ። ማይክል ካሪክ ከሊድስ ጋር ያለው ፉክክር ስቴዲየም ላይ በሚኖረው ድባብ ስለሚያደርገው ተጽዕኖ ተጠይቀውም ነበር። አዎ የስቴዲየሙ ድባብ እንደሚነቃቃ እንዲሁም ደግሞ ስቴዲየሙ በደጋፊዎች እንደሚሞቅ ተስፋም አድርጋለሁ ሲሉ እየገለጹ ይገኛሉ። እርግጠኛ ነኝ እንደዛው ይሆናል። እስካሁን በሜዳ ውስጥ መጫወታችን የማይታመን ነበር። ተጫዋቾቹም ለዛ ጥሩ ምላሽ ሰጥተዋል፣ በሱም ተነቃቅተዋል ሲሉም ነው የሚገልጹት። ስለዚህም ደጋፊዎች በምንፈልግበት ጊዜም ሁሉ እያበረታቱን ከጎናችን በመሆናቸው ጨዋታውንም ቆይቶ የሚደረግ በመሆኑ አሁንም ያንኑ ተመሳሳይ ድባብ እንዲሁም ትንሽ ተጨማሪ የፉክክር ስሜት ይኖራል ብዬ እጠብቃለሁ ሲሉ አሰልጣኙ እየተናገሩም ይገኛሉ። ማይክል ካሪክ ከሊድስ ዩናይትድ ጋር ስላለው ባላንጣነትም ሲጠይቁ ይህ ባላንጣነት ለረጅም ዘመናት የዘለቀ ነው። እንደኔ እምነት ባላንጣነት የሚኖረው በቂ ምክንያት ሲኖር ነው። በውስጡ ያለው እልህ ስሜት እንዲሁም ደግሞ ፍቅር ደግሞ የእግር ኳስ ውበት ነው ሲሉም ነው እየገለጹ የሚገኙት። በእርግጥ ነገሮች ከስፖርታዊ ጨዋነት ወሰን ማለፍ የለባቸውም። ነገር ግን በሁሉም ረገድ ከሌሎች ቡድኖች ጋር መጫወት እንዲሁም በሜዳ ላይ ተፋልሞ ማሸነፍ እኛ የምንወደው የእግር ኳስ ትልቁ ኃላፊነት ነው ሲሉም ይገልጻሉ። ስለዚህ ይህንን ፉክክር በደስታ ልንቀበለውም ይገባል። ቀደም ብዬ እንደተናገርኩት በዚህ አይነት ጨዋታ ላይ የምንሳተፈውም ለዚሁ ለሚያስገኘው ትልቅ ስሜት ነው ሲሉም ይገልጻሉ። እኔም ሆንኩን ተጫዋቾች ስለዚህ ጉዳይ በሚገባ እንረዳለን። ጨዋታውን ከሌላው ጊዜ 3 ነጥብ በላይ ያን ያህል ትልቅ ትርጉም እንዳለው እናውቃለን። ስለዚህ በከፍተኛ ጉጉት እየጠበቅነው ነው። ለእኛ ትልቅ ምሽትም ይሆናል ሲሉም ነው ስለ ሰኞ ምሽቱም የሚናገሩት። ማይክል ካሪክ ስለ ሜሰን ማውንት ሁለገብነት እንዲሁም ለቡድኑ ስላለው ጠቀሜታ የሰጠውን አስተያየት ደግሞ ስንመለከት ሁለገብነቱ በተለያዩ ቦታዎች መጫወት መቻሉ ትልቅ ጥንካሬው ይመስለኛል። በአማካይ ክፍልም ሆነ በክንፍ መጫወት ይችላል። ብዙ የተለያዩ ሚናዎችን መጫወት የሚችልም ተጫዋች ነው። እሱ በእርግጥ ለቡድኑ ጨዋታ የሚሆን አይነት ተጫዋች ነው። እኔ በጣም የምወደው ተጫዋች ነው። ከሱ ገና ብዙ ነገሮችን እንጠብቃለን፣ ብዙ ነገሮችም አሉ ሲሉ ነው እየገለጹ የሚገኙት። ካሪክ ስለ ማቲያስ ደሊት መጥፋትም ተናግሮም ነበር። እሱ ሕክምናና በማገገም ሂደት ላይ ይገኛል። ወደ አየርላንድ ያልተጓዘውም ዝግጁ ስላልሆነ ነው ሲሉም ይናገራሉ። ስለ ሊቻ ሲናገሩ ሪስክ አንወስድም ሲሉ ነው በአጭሩ የገለጹት። ቀጣዩ ጨዋታ ምንጊዜም ወሳኝ ነው፣ ነገር ግን ቅድሚያ የምንሰጠው ለረጅም ጊዜ እቅዳችን ነው። ለዚህም ሪስክ አንወስድም ሲሉ እንዲሁ ማረጋገጥም ችሏል። ማርቲኔዝ ልምምድ ጀምሯል፣ ግን እጅግ አስደሳች ነው፣ ነገር ግን ትክክለኛ ውሳኔ መወሰን አለብን ሲሉም ይገልጻሉ። ካሪክ ሲቀጥሉም ፓትሪክ ዶርጉ ከኛ ጋር ወደ አየርላንድ የመጣው የማገገም ሂደቱ በተሻለ ደረጃ ላይ ስለሚገኝ ነው። ዴሊት ግን ገና እዛ ደረጃ ላይ ስላልደረሰ የማገገም ሂደቱን በካሪንግተን ማስቀጠሉ አስፈላጊ ነው ሲሉም ይገልጻሉ። ካሪክ ስለሚኖረው ድባብ ሲጠየቁም ስታዲየሙ በአንድ እግሩ እንደሚቆም ተስፋ አድርጋለሁ፣ እንደዚያ እንደሚሆን እርግጠኛ ነኝ ሲሉም ነው የሚናገሩት። በሜዳ ስትጫወት ስሜቱ የሚገርም ነው። ደጋፊዎቻችን በሚያስፈልጉን ጊዜ ሁሉ ያበረቱናል ሲሉም ይናገራሉ። ማይክል ካሪክ ስለ ሜሰን መመለስ ሲናገሩ ሜሰን ማውንት በመመለሱ በጣም ደስተኛ ነኝ ሲሉም ይገልጻሉ። እኛ ስራ ከጀመረን ቡድኑን ካዋሃድን በኋላ ብዙም ሳይቆይ እሱን ማጣታችን የሚቆጭ ነበር ሲልም ሲገልጹ ባለፉት 2 ወይም ደግሞ 3 ሳምንታት ውስጥ የቀድሞ ብቃቱን እንዲሁም የእንቅስቃሴ ፍጥነቱን ለመመለስ ጠንክሮ ሲሰራም ቆይቷል። አሁን በሙሉ በጣም ደስተኞች ሲሉም ሲገልጻሉ። ስለ ማቲያስ ደሊት ሲናገሩም እንግዲህ ማገገም ያለበት ተጫዋች ነው፣ ነገር ግን ዝግጁ አይደለም፣ ይህ ተጫዋች የመቆየት እድል አለው ሲሉም እየገለጹ ይገኛሉ። ስለዚህ በአሁኑ ሰዓት ላይ ዋናው ነገር የጨዋታ ማሸነፍ እንዲሁም ደግሞ ተጫዋቾቻችንን መጠበቅ ነው ሲሉም ነው የገለጹ የሚገኙት። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ማንቸስተር ዩናይትድ ለቀጣዩ የሻምፒየንስ ሊግ ውድድር ማለፉ ብሩኖ ፈርናንዴዝን በክለቡ ለማቆየት ወሳኝ ሊሆን ይችላል ሲል እየተናገረ ይገኛል። ፋብሪዚዮ ሮማኖ ተጫዋቹም ወደዚህ ታላቅ መድረክ የመመለስ ከፍተኛ ፍላጎት አለው። ምንም እንኳን እንደ አልሂላል ያሉ የሳውዲ ክለቦች እሱን ለማስፈረም ጥብቅ ክትትል እያደረጉ ቢገኙም ዩናይትድ ግን በውድድር ዘመኑ መጨረሻ ከብሩኖ ጋር በሚያደርገው ንግግር ውጤታማ ሆኖ በኦልድ ትራፎርድ የሚቀይበት ልበ ሙሉነት ይዘዋል ሲሉም ነው የገለጹ የሚገኙት። ማንቸስተር ዩናይትድ የአውሮፓ ቻምፒየንስ ሊግ የማግኘት እድሉ ከፍተኛ መሆኑን ተከትሎ ሲገልጹ ብሩኖ ፈርናንዴዝ ክለቡን በጣም ይወዳል፣ እናም በጣም ደስተኛ ነው። ባለፉት ጥቂት ሳምንታት ውስጥ ዩናይትድ በአውሮፓ ቻምፒየንስ ሊግ የመሳተፍ እድሉ ከፍተኛ መሆኑ በብሩኖ ፈርናንዴዝ ላይ ትልቅ የሞራል ተነሳሽነትን ፈጥሮለታል። ከሳውዲ ክለቦች አሁንም ተጫዋቹን የማስፈለም ከፍተኛ ፍላጎትም አለ። ተጫዋቹ ግን ከዩናይትድ ጋር በአውሮፓ ቻምፒየንስ ሊግ የመጫወት ፍላጎቱን እያሳየም ይገኛል። ማንቸስተር ዩናይትድ አምበሉን በክለቡ ማቆየት እንደሚችሉ ትልቅ እምነት አላቸው ሲል ፋብሪዚዮ ሮማኖ በስፋትም ይገልጿል። ሮብ ዳውሰን ኢስፔን ላይ የዘገበውን ስንመለከት ደግሞ የማንቸስተር ዩናይትድ አመራሮች በተጫዋቾች ዝውውር የሚሰሩ ስህተቶችን ማረም ከአሰልጣኝ ቅጥር ስህተቶች ይልቅ እጅግ ፈታኝ እንደሆነም ያምናሉ። በክለብ ውስጥ ባለው ጠንካራ አቋም መሰረት የክለቡ የዝውውር መስኮት የተጫዋቾች ምልመላ እንዲሁም ደግሞ ዝውውር ሁኔታ ማድረግም ቀጣዩ ቋሚ አሰልጣኝ ከመምረጥ በላይ እጅግ ወሳኝ እንደሆነ ያምናሉ። በዚህም የተነሳ የተለያዩ ተጫዋቾችን ካሁኑ እንዲሁ እየመለመሉ እንዲሁም ደግሞ እየተመለከቱ
እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የጠዋት ስፖርታዊ መረጃዎችን በዚሁ የሚጠናቀቁ ነው የሚሆነው። ዳግም መልካም በዓል እያልን የዛሬ ፕሮግራሞቻችንን የምናጠናቀቅ ይሆናል። በነገው ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ዳግምም ተመኘን።